ኳሊቲን ማረጋገጥ የሁሉንም የፕሮጀክት ኦብጀክቲቭ ራስ ወይም የማዕዘን ራስ ማረጋገጥ ማለት ነው። ስለዚህ ኳሊቲ ማኔጅመንት ትልቅ ስራ ነው። ኦፍ ኮርስ ኮንትራክተሩም ግዴታ አለበት። ስፔሲፊኬሽኑ ላይ ያለውን ኳሊቲ በተመለከተ የኳሊቲ ማኔጅመንት ሲስተም አዘጋጅቶ ለቬሪፊኬሽን ወይም ለኢንፎርሜሽን አሁን ቬሪፊኬሽን ሲስተም ይባላል። ድሮ ለኢንፎርሜሽን ብቻ ነበር ለኢንጂነሩ የሚሰጠው። አሁን ግን አፕሮቫል መደረግ አለበት። ቢኮዝ ኳሊቲን ማረጋገጥ የፕሮጀክት ኦብጀክቲቭን ማረጋገጥ ነው ተብሎ ስለሚወሰድ ማለት ነው። ከኳሊቲ ማኔጅመንት ጋር አብሮ የሚሄደው ዲፌክት ማኔጅመንት ነው። እንግዲህ ዲፌክት ሊኖር ይችላል። 3 አይነት ዲፌክቶችን በዚህ በኮንስትራክሽን ፊልድ አይደንቲፋይ እናደርጋለን። አንደኛው ሩት ኮዝ ነው። ምንድን ነው ዲፌክቱን ኮዝ ያደረገው የሚለውም መሰረት በማድረግ ነው። ሁለተኛው ኢምፓክት ነው። ምንድን ነው የሚያመጣው ኢምፓክት? አንድ ዲፌክት ትልቅ ኢምፓክት አለው፣ ትንሽ ኢምፓክት አለው ብለን የምናይበት ነው። ሶስተኛው ታይም ፓራሜትር ነው። ሩት ኮዝ ብዙ ፋክተሮች ለኮንስትራክሽን ዲፌክት ኮንትሪቢዩት ሊያደርጉ ይችላሉ። የመጀመሪያው ዲዛይን ሊሆን ይችላል። ዲዛይኑ እንግዲህ ኤምፕሎየር ነው ብለናል። ኦፍ ኮርስ ስለዚህ ዲዛይን ችግር ካለ ኤምፕሎየሩ ነው ብለን ነው እንነሳው። ዲቢቢ ስለሆነ ኮንትራክተሩስ ነፃ ነው ወይ ያነጋግራል። ኮንሰልታንቱስ ነፃ ነው ወይ ያነጋግራል። አንዱ ኮዝ ግን ዲዛይን ነው የሚለውን ነገር ይዘን እንሄዳለን። ሌላው የማቴሪያል ዲፌክት ነው። ቅድም ያየናቸው ስፔሲፊኬሽን ላይ ያየናቸው በዛ መሰረት የተሰራ ካልሆነ ከማቴሪያል ዴፊሽንሲ የሚመጣ ዲፌክት ነው። ሶስተኛ ከሌበር ዴፊሽንሲ ማለት ሌበር ላይ 2 ነገር ግልጽ መሆን አለበት። አንደኛ የሰሚ ስኪልድ፣ ስኪልድ፣ አንስኪልድ የሚባል ሌበር አለ። እነኚህ ግን እንደየ አክቲቪቲው ክሩ ፎርሜሽን በሚካሄድበት ጊዜ 2 አንስኪልድ፣ 1 ስኪልድ፣ 1 ምናምን ከተባለ አይ በቃ ገበያ ላይ ስኪልድ የሆነ ስለ አላገኘው ሰሚ ስኪልድ ነው ያረኩት ብሎ ቢያመጣ ኳሊቲው ላይ ችግር እንደሚመጣ ታሳቢ መደረግ አለበት። ስለዚህ ከሌበር የሚመጣ ሊኖር ይችላል። ከማቴሪያል ሊመጣ ከሲሚንቶ፣ ከብረት፣ ከምናምን ሊመጣ ይችላል። ከኢኩፕመንት በተለይ እነኚህ ከመንገድ በሚሆንበት ጊዜ በተለይ እነኚህ ሎደር ምናምን የምንላቸው ጋር በተገናኘ ማለት ነው። ይሄ 3ቱ ኮንትራክተሩን የሚመለከት ነው። ቢኮዝ በስፔሲፊኬሽኑ መሰረት ለመስራት ቃል ስለገባ ማለት ነው። 5ኛው ሩት ኮዝ ሰብሰርፌስ ነው። አርዝኩዌክን አይመለከትም። አርዝኩዌክ ቅድም ህግ ላይ ኦልሬዲ ስለጨረስ ነው። ይሄ ከላንድ ስላይድ እና ከሰብዚደንስ ኦፍ ላንድ የመሬት መንሸራተት፣ የመሬት መክዳት የምንለው የስትራክቸር ክራክ ወይም የስትራክቸር መውደቅ ሊያመጣ የሚችል ነው። የማን ነው ታዲያ ኃላፊነቱ? ይሄ ያነጋግራል። ሰብሰርፌስ እንግዲህ ዲዛይኑን ሲያጠና በቀደም እንደተማር ነው ከሪኳርመንቶቹ አንዱ የሰብሰርፌስ ኮንዲሽኖቹን መሬት ነው፣ ውሃ ነው፣ ሮክ ነው የሚለውን ነገር ሁሉ አጥንቶ ነው ዲዛይኑን ያዘጋጀው። ኮንትራክተሩ ሲወዳደር 30 ቀን 45 ቀን ተሰጥቶታል። ኦፍኮርስ ኢንጂነሪንግ ዶክመንቱም ተሰጥቶት ቬሪፋይ አድርጓል። ኦፍኮርስ ፒፒኤ ክሎዝ 4 እንደሚለውም ዱ ዲሊጀንስ አለበት። ይህን ቬሪፋይ ማድረግ አለን ብለናል። ግን ህንፃው ከተሰራ ወይም ካለቀ በኋላ ወይም እየተሰራ ክራክ ቢያደርግ በዚህ በሰብ ሰርፌስ ሁኔታ ዲፌክት ይገጥመናል። ፕሮጀክቱም ሊቆም ይችላል። ይሄ ትልቅ ሪስክ ነው። አንዱ የሊቲጌሽን ኤሪያ ይሄ ሆኖ ሊመጣ ይችላል። የማን ነው ያነጋግራል። ሁለተኛው ኢምፓክት ቤዝድ ዲፌክት ነው። ይሄ ስትራክቸራል ዲፌክት እና ፋንክሽናል ዲፌክት የምንለው ነው። ስትራክቸራል ዲፌክት እንግዲህ ከባድ ነው። የህንፃው ወይንም የፕሮጀክቱ ስትራክቸር ኢንቴግሪቲ ወይም ሶሊዲቲ አደጋ ላይ ነው ማለት ነው። ይሄ ከፋውንዴሽን ሊጀምር ይችላል። ሱፐር ስትራክቸር ላይ ያለ ችግር ሊሆን ይችላል። እንዴት ነው ረሜዲ ሊደረግ የሚችለው? ኢንጂነሪንግ ዋይዝ ረሜዲ ሊኖረው ይችላል። ረሜዲ ከሌለው ግን አንሴፍ ስትራክቸር ወይም አንሴፍ ቢልዲንግ ነው የሚሆነው። ያ ሁሉ የተደከመበት ህንፃ ወደ ማፍረስ ሊሄድ የሚችልበት አጋጣሚ ሊኖር እንደሚችል ሪስኩ ታዲያ ላይ ላይ ነው የሚወድቀው። ሌላው ፋንክሽናል ዲፌክት ነው። እንግዲህ በሩ አይሰራም፣ መስኮቱ አይሰራም ምናምን ሊሆን ይችላል። ሽንት ቤቱ አይሰራም። ቀላል ሊሆን ይችላል። ግን አንዳንዴ ፋንክሽናል ዲፌክት የት ይቆማል፣ ስትራክቸራል ዲፌክት የት ይጀምራል፣ አነጋጋሪ ሊሆን ይችላል።
አንድ ጊዜ የሆነ ትልቅ ቢልዲንግ አልቆ ምን ተብሎ the whole electrical system አይሰራም። ካለቀ በኋላ ማለት እንግዲህ ለታሰበው ዓላማ ሊፍቱም አይሰራም፣ ክፍሎቹም ሩም እንትን የላቸው፣ ምንም የላቸው፣ የኤሌክትሪካል ሲስተም የላቸው፣ ኤቭሪቲንግ አይሰራም። ይሄ ስትራክቸራል ነው ወይስ ፋንክሽናል ነው? ይሄ ኢንጂነሮቹ በደንብ አድሬስ ሊያደርጉ ቢኮ አንዳንዴ ድንበሩ የት እንደሆነ ያስቸግራል። ሶስተኛው ዲፌክት ታይም ቤዝድ ነው። ይሄ ሁለት አይነት ዲፌክቶች አሉ እዚህ ለሎየሩም በጣም ኢምፖርታንት ነው ዲስከስ ሲደረግ። አንደኛው ኦብዘርቨብል ዲፌክቶች ቢባሉ ፓተንት ዲፌክት ይባላል። የሚታዩ ኦብዘርቭ እንግዲህ ቅድም ከታይም አንጻር ዲስከስ ስናደረግ ዱሪንግ ኮንስትራክሽን ታይተው ረሜዲ እየተደረጉ የመጡ ከሆኑ እነኚህ ፓተንት ዲፌክቶች ናቸው። አፖን ኮምፕሊሽን የታየ ዲፌክት ኖሮ ረሜዲ እየተደረገ ከመጣ ይሄ ፓተንት ዲፌክት ነው፣ ይታያል። ኦብዘርቨብል ዲፌክት ይባላል። ዱሪንግ ዲፌክትስ ላያቢሊቲ ፔሪየድ አንደኛ ርክክብ ሲደረግ የተመዘገቡ ዲፌክቶች አሉ። በዛ ፔሪየድ ውስጥ ደግሞ ሪቪል የሚያደርጉ ፓተንትድ የሚሆኑ ኦብዘርቨብል የሚሆኑ ካሉ እነኚህ ፓተንት ዲፌክት ይባላሉ። ስለዚህ ይሄ በኮንትራት የሚገዙ ናቸው። ኢንጂነሩ በሚሰጠው ትዕዛዝ እና በስናግ ሊስቱ መሰረት ኮንትራክተሩ አድሬስ የሚያደርገው ነው። ሁለተኛውና ዋናው ላተንት ዲፌክት የሚባለው በሊገል ዋራንቲ ፒሪየድ ቅድም ባልነው 10 ዓመት ውስጥ ሊገጥም የሚችል ኮንትራቱ ጊዜ ውስጥ አላጋጠመንም፣ ፋይናል ርክክብ አድርገናል። ነገር ግን ከ2 ከ3 ዓመት በኋላ የሆነ ላተንት ዲፌክት ሪቪል እያደረገ የመጣው ይሄ በሁለት መልክ ሊመጣ ይችላል። ሜጀር ክራክ ኦፍ ዘ ስትራክቸር መልክ ሊመጣ ይችላል፣ ወይም ቶታል ኮላፕስ ኦፍ ዘ ስትራክቸር ሊመጣ ይችላል። ለዚህ በተለይ በኮንስትራክሽን ምክንያት ከሆነ ኮንትራክተሩ ተጠያቂ እንደሆነ ነው ህጉ ደምድሞ የሚነሳው። ግን እንዴት አወቅከው ነው? የኮንስትራክሽን መሆኑን በምናወቅ የዲዛይን ቢሆንስ? ምናልባት የኮንስትራክሽንም እንደተባለው ቢሆንስ? እንዴት አወቅ? የኦፕሬሽን ቢሆንስ? ወይስ የሌላ ኢንተርቪኒንግ ፋክተር ቢሆንስ? የርዝኩዌክ ቢሆን የላንድስላይድ ቢሆን ምናምን የሚለውን ነገር በደንብ ማየት ያስፈልጋል። እዚህ እንግዲህ ብዙ ሁለት ነገሮችን በደንብ ማየት